እግዚአብሔርን ፊት ለፊት አየው፣ ሰውነቴ ድና ቀረች። እግዚአብሔርን ፊት ለፊት አየሁት። ፊት ለፊት ዳንኩ አይደለም። መዳን የሚባል አለ፣ ድኖ መቅረት የሚባል አለ። ዳንኩ አይደለም፣ ድኛለሁ አይደለም፣ ድኜ ቀረው። ምን ማለት ነው? ድኜ ቀረው። ዳንኩ ሌላ ጉዳይ ነው። ለምሳሌ ዳንኩ ያዕቆብ የከብት አግኝቷል፣ ድኜ ቀረው አላለም። ሀብት አግኝቷል፣ ድኜ ቀረው አላለም። የጸሎት መልስ አግኝቷል፣ ድኜ ቀረው አይልም። የእግዚአብሔርን ቸርነት መልካምነት አግኝቷል፣ አይቷል፣ ድኜ ቀረው አይልም። እግዚአብሔር ተከታትሎ ባርኮታል፣ ረድቶታል፣ ድኜ ቀረው አይልም። መልስ መልሶለታል፣ ድኜ ቀረው አይልም። አድኖታል ከጠላቶቹ፣ ድኜ ቀረው አይደለም ያለው። ድኜ ቀረው ያለው ፊት ለፊት አየሁ። እግዚአብሔርን ፊት ለፊት አየሁት፣ ፊቱን አየሁት፣ ድኜ ቀረው። ድኜ ቀረው የሚለው ትርጉም ምን መሰላችሁ? አንድ አይነት ህይወት፣ ፐርሰናሊቲ ያለው ህይወት፣ መለዋወጥ የሌለበት ህይወት፣ ወደ ላይና ወደ ታች የሌለበት ህይወት ማለት ነው። ድኖ መቅረት፣ ድኖ መቅረት እሱ ነው። ድኜ ቀረው። ድኜ ቀረው ምን ማለት ነው? ችግር አለብኝ፣ እያነከስኩ ነው። እያነከሰ ነው ሄዶ፣ ትስከላችሁ፣ እያነከሰ ሄዶ ድኜ ቀረው። ችግሩ እያለ ሕያው ሆንኩ ነው። አንድ አይነት የማይቀያየር ፐርሰናሊቲ፣ አንድ አይነት ያው የሆነ ልክ ካሌብ ትዝ ይላችኋል። ምድረ በዳም ያው ነኝ፣ ከነአንም ያው ነኝ፣ ያው ነኝ። እኔ አሁን እሱ ነገር ቸርች ውስጥ መምጣት አለበት። ድኖ የሚያስቀር ፊት። ይሄ ፊት የሚለው ፕሬዘንስ ነው። ብዙ ጊዜ መጽሐፍ ቅዱስ ፊት ካነበባችሁ የእግዚአብሔር ፕሬዘንስ ትንቢት ድኖ አያስቀርም። በጣም የጸሎት መልስ ድኖ አያስቀርም። ቆፍራችሁ ምንም ብታገኙ ድኖ አያስቀርም። ድኖ የሚያስቀር የእግዚአብሔር ፕሬዘንስ